እሺ በቃ መጣሁ። መድብል አሁን መሽቷል። በቃ በቀዳችን መሰረት እናከናውናለን። ያለው ነገር ላሳውቀ ብዬ። አይ መጣሁ። ሲጀመር የሆነ ነገር እየተሰማኝ ነበር። መጣዋል ሉላ። የመጨረሻው አማራጫችን የሚሆነው ፊት ለፊት መግባት ነው። ሞገስ እሱ ሲያምርሽ ይቀራል። ምክንያቱም እኔ አሁን ሊገልሽ ነው። ከገደልክኝ እኮ በጣም ብዙ አመት ሆነ። አሁንም የማልገልሽ ለምን እንደሆነ ታውቂያለሽ? ከዚህ ቤት ማን እንዳስወጣሽ ማወቅ ስለምፈልግ ብቻ ነው። ራሴ ነኝ የወጣሁት። ቆይ እኔ አንተን የምፈራ መስሎህ ነው እንዴ? በጭራሽ አልፈራህም። በየቀኑ አንተን ማየት ለእኔ ሞቴ ነው። ስለዚህ ግደለኝ፣ በቃ ግደለኝ። እገልሻለሁ፣ ግን ሞትሽን እንደዚሁ ቶሎ ብዬ አልሰጥሽም። አንድ በአንድ አሰቃይቼ እገልሻለሁ። ግን እንደምወድሽ ያወቅሁት ከተለየሁሽ ጊዜ ጀምሮ። ሌላ ሴት ለመቅረብ ብሞክርም አልሆነም። አልደብቅሽም፣ ብዙ ሞከርኩ ካስረሱም ብዬ፣ ግን አልሆነም። አልቻልኩም። ሰጋ አንቺን መርሳት፣ አንቺን መቀየር አልቻልኩም። ያገኘኋት ሴት ሁሉ ልክ እንዳንቺ የመጀመሪያ እንድትለኝ ነው የምፈልገው። መድብልና ሰገን የመጀመሪያ ግንኙነታቸው እንግዲህ ከረጅም ዓመት በፊት ዛሬ እንግዲህ ሲያስታውሳት ነበረ ማለት ነው። እንግዲህ መጀመሪያ ላይ ሲገናኙ ባለፈው ክፍል መጀመሪያ ላይ እንዳያችሁት መድብል እንዴት አድርጎ በምን አይነት ሁኔታ ውስጥ እንዳገኛት ሲያስታውስ እንግዲህ አእምሮውን በጣም ነበር የሚስተው። በተለይ የተገናኙበት አጋጣሚ በጣም ነበር የሚያሳዝነው ማለት ነው። በቃ በድንገት ነበር የተገናኙት። አጋጣሚ ስታገኘው ከዛ ስትል ከዛ በኋላ ነው ነገሩ በዛው ነው የቀጠለውና እንግዲህ የፍቅር እንትናቸው ጉዳይ በጣም የሚያሳዝን ስቴፕ ነበረው። በጣም የሚያሳዝን የሚያስደነግጥ በቃ እንዴት ብዬ ንገራችሁ። ከዛ በኋላ ልከኛ ናት፣ እሷም ቁጡ ነች፣ በዛ ላይ ፈካ ያለች ሴት ናት። እንደ ሰዎቹ እንደዚህ የሆነ ነገሮችን ጸጥ የምትል ምናምን አይነት ሴት አይደለችም። እና ያንን ባህሪዋን ደግሞ በሚገርም ሁኔታ መድብል ራሱ በሚገርም ነበር የወደደላትና በቃ ከዛ በኋላ ፍቅረኛሞች ጥንዶች ሆኑ። ከዛ ህይወቱን ጀመሩ። ደስ የሚል የፍቅር ጊዜ፣ ደስ የሚል የሚያሳሳ በቃ ከቃል በላይ የሆነ ነገር ነበር ሲያሳልፉ የነበረው በደስታ በፍቅርና ያንን ሁሉ ቻሌንጅ አሳልፈው ያንን ሁሉ መከራ አሳልፈው እንግዲህ ዛሬ ላሉበት የደረሱት በዛ ነው ማለት ነው። ግን ያው አሁን ላይ ባለው ሁኔታ የሚያሳዝን ሁኔታ ነው። ያንን ወደ ኋላ ዞር ብሎ ማስታወስ በራሱ ሌላ በቃ የሆነ የሚያምና እንትን የሚል ነገር አለው። ይነዝራል፣ የሚያስጠላ የሆነ ታውቃላችሁ፣ ስሜትን የሚጎዳ ስሜት ነገር አለው። ምክንያቱም ያንን ሁሉ ጊዜያቸውን የፍቅር ጊዜያቸው ያሳለፉት ቻሌንጅ ብዙ የመከራ ጊዜዎችን እንዴት እንዳሳለፈው ከዛም አልፎ ደግሞ የከፈሉት ዋጋ በተለይ ደግሞ የተለያዩባት ቅጽበት በጣም ነበረ እንትን የሚለውና አክሊሉ ግን አስባችሁታል። ብዙ ድራማን ያንን ነገር ለማስተካከል ግን የወሰደበት ጊዜ እነሱ ለራሱ የወሰደባቸው ጊዜ ይሄን የሚባል አልነበረም። በጣም ረጅም ጊዜ ነበር የወሰደባቸው። እንዳያችሁትኝ እንግዲህ ከ3 ወር በላይ ነው የወሰደባቸው ማለት ነው። ሲናገር ሰምታችሁታል አክሊሉና በጣም ያሳዝናል። የሰውን ህይወት ለማበላሸት በዚህ ልክ የሰው ልጅ ፕሮሰስ መስራት የሚገርመው ነገር እቺ ልጅ በፍቅር ቢይዛት እኮ ኦኬ፣ ግን በፍቅር አይደለም። በዛ ላይ ደግሞ መድብል ጎበዝ፣ ጀግና፣ ጠንካራ እንደሆነ ከኋላ ባክግራውንዱን ጀርባውን ከአንዳንድ ስለሚያውቁ በዛ መልኩ ደግሞ እንዳይነቃባቸው በሲስተም ያደረጉት መንገድ ይችን የሻይ ቡና የነሱን ሰዓት ጠብቀው ምን ታምር እንደሰሩ አይታችኋልና በጣም በሚያሳዝን ሁኔታ በቃ አንድ ነው እንግዲህ ነገሩን በቃ የገቡበትና የሰው ልጅ ይሄን ያክል የእናንተ ደስታ ለመንጠቅ ሰው በዚህ ልክ ነው እንግዲህ ተኝቶ አያድርም። ታውቃላችሁ አይደለ? እነዚህ ሰዎች ምንም ኑሯቸው አይደለም። እሷም አንዲት ምስኪን ምንም የላትም። መድብልም ቢሆን በሰዓቱ ምንም ያለው ልጅ አይደለም። ግን ያ ሆኖ እያለ እነሱን ለመጣል ነገሩን ለማበላሸት ሁኔታዎችን ለእንትን ለማለት በቃ እስከ ጥግ ድረስ የሄዱበት መንገድ በቃ ከቃል በላይ ነበረ። ውድ ቤተሰቦቻችን በጣም የሚያሳዝን ነበረ። ግን ያው እንግዲህ የሆነው ነገር ሆነ፣ እግዚአብሔር ይመስገን ማለት ነው።
በተለያዩ ግን ደግሞ የእግዚአብሔር ስራው ድንቅ ነው። እሷ ምንም ሳትሆን እንግዲህ በስቃይ ይሄን ያክል ጊዜ ሆነ። ሌላው ደስ የሚለው ነገር ምንድነው ይሄን ያክል ከስንት ዓመታት በኋላ መድብል ያው እንዳልኳችሁ እሷ እንደሞተች በህይወት እንደሌለች ነው ከአንድ የሚያውቀውና ግን ይሄ በህይወት መኖሯ ምናምን ብቻ ሳይሆን እኔ የገረመኝ ወደዚህ መምጣቱ በራሱ በቃ ሌላ ልዩ እንትን ይፈጥራል። ወደዚህ መጥቶ ነገሮችን ለመጨረስ ከሞገስ ጋር ይሄ ሰውየው ደግሞ የሞገስን ንብረት የወሰደ ሰው መሆኑ እንግዲህ የሞገስን ይሄን ቤት ይሄ ሙሉ ቤቱ ንብረቱ ይሄ ግቢው አንዳንድ የሞገስ ነውና ሞገስ ይሄን ነገር ንብረቱ የተወሰደበት እንግዲህ በጉልበት ነው። እሱ ስንት መከራ እንትን ብሎ አንዴ ህገ ወጥ አንዴ ህጋዊ ስራዎችን ሰርቶ ያልሞከረ የስራ አይነት የለም። ከትንሽ እስከ ትልቅ ብዙ መስዋዕትነትን ብዙ መከራን ከፍሎ ያገኘውን ይሄን ንብረቱን በዚህ ብለው እነሱ እንግዲህ ቀምተው ነው ይዘውት ቁጭ ያሉትና ይሄን ነገር እንግዲህ እሱ እንትን ላለ ማለት ብዙ መከራ ከፍሏል። ብዙ መስዋዕትነትን ከፍሎ ነው ያለው። ግን ኦልሬዲ በእነሱ እጅ በእነሱ ቁጥጥር ስር አድርገውት ዛሬ ይሄው ባለ ንብረቶቹ እሱ ሳይሆን እና አክሊሉ ከዛም ባለፈ ደግሞ ባለ ንብረት መሆናቸው ብቻ ሳይሆን እንግዲህ ዛሬ እንደምታዩት ዲሃ የሚያለቅስበት በር ተዘግቶ ወደ ፈጣሪ እሪ ሲሉ የሚውሉበት ቤት ሆኗል። እና በመጨረሻ ይሄ ግጥጥሞሹ ራሱ በጣም ደስ የሚል ግጥጥሞሽ ነው። ምን የትኛው ግጥጥሞሽ ካላችሁኝ የመድብልና የማን ነው ሰገን እዚህ ቤት የመኖር ሆኗና የሞገስ ቤት አንድ የወሰደው ሰው አንድ መሆኑ ወይም ደግሞ አክሊሉ ላይ ዋና ፖይንታቸው አንድ መሆኑ በጣም የሚገርም ነገር ነው። ምክንያቱም እያንዳንዱ ነገር በዚህ መልኩ ሆኖ ነው እንግዲህ ለሞገስ ብሎ ነው መድብል የመጣው። ከዛ እዚህ ከመጣ በኋላ ያው ሞገስም ቢሆን ህይወቷን ለማዲያን ልጅቷን እንትን ቢልም ግን በዚህ ልክ ብዙ ርቀት አይሄድም ነበረ። ምክንያቱም የሚፈልገው ፋይሉ ላይ ነው። እሱ ሞገስ ዋና ትርጌቱ የራሱን ፋይል ማግኘት ላይ ነው እንጂ ሌላው ነገር ላይ ይሄን ያክል ትኩረት አድርጎ የሚሰራ ሰው አይደለም። መድብል ግን እንደዚህ አይነት ነገርን ማለፍ አይችልም በጭራሽ። ስፔሻሊ ደግሞ አሁን ላይ በቃ ስሟን በተለይ ከሰማ በኋላ ሰገን ስለተባለ ብቻ በቃ የሚገርም እንትን ነበረውና በጣም ደስ የሚል ጊዜ እያሳለፉ ነው። በጣም ደስ ይላል። እንዴት ብዬ ልንገራችሁ ከቃል በላይ ነው። ስለዚህ አሁን ደግሞ በጣም ሰስፔንስ ሆኜ የምጠብቀው ምንድነው ካላችሁኝ የሰገንንና የመድብልን የመጀመሪያቸውን መጀመሪያ አይ ኮንታክት በቃ የመጀመሪያ እይታ እሱን የምታይበት እሱ ደግሞ እሷን የሚያይበት ፊት ለፊት በቃ አይን ላይን የሚገናኙበት ሰዓት በቃ እሱ ብቻ ነው ናፈቀኝ ጋይስ የምር ማለት ነው። እኔ እንጃ እንዴት እንደምነግራችሁ። በእርግጥ መድብል በእርግጠኝነት እንደማይተዋቸው አውቃለሁ። ለምን መሰላችሁ? ትተናን እንኳን ከዝና ጉሮሮ ከቤቱ ገብቶ ሰብሮ ገብቶ ያወጣ ጀግና እኮ ነው መድብል። ግን ትተና ሊያገባ ነበርኩ የዛን ጊዜ ያስወጣት። ከዛ ካስወጣት በኋላ ግን አንደኛ እሷም ቀልብየዋ ወዲያ ብርሽ ሄደ፣ ሁለተኛ ደግሞ እሱም ያው የሆነ ተወሰነ ፍቅር ምናምን አለው። ግን ይሄን ያክል የሚባል አይደለም። ይሄን ያክል የሚባል አይደለምና ማለት ይሄን ያክል በቃ ማታ አንመጣው አለ ፍቅሩ። በጣም ፍቅር ቢያሸንፈው እኮ ግን ብዙ ለምኗታል በእርግጥ በፍቅር እንትን ለማለት ግን እሷም ያው ወዲያ ወዲህ እያለች ስለሆነ ያስገድዳትና ሊጫና ስላልፈለገ ማለት ነው። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።